ቆይ አንተ ማን ነህ? እኔ ናታን ነኝ። ቅድም እኮ ስገባ ናታን ሲሉኝ ያወቁ ይመስል ነበር። ስምን አልጠየኩም ነው እሷን ቀርበህ እኔን ለማግኘት አይዲያ እኔ እሷን የማሳገት አቅም ቢኖረው ይኖሩ ስራ ፈላጊውን ነበር እንዴ? ሰሚያለሽ እማዬ፣ አንቺ ምንም እናውቃለን ለእሷ ስል እንደሆነ እዚህ ቤት ያለሁት። አሁን እባክሽ አትገፋፊ። እና እኔን እያስፈራራኸኝ ነው? እኔ እኮ ትዝታ ነኝ። ይኸውልህ በመንገዴ ላይ ከቆምክ ምንም ያህል እኮ ልጄ ብትሆን ዝም አልልህ። ማስታወስ አይጠበቅብሽም። ምን ያህል መንገድ እንደምትሄጂ ጠንቅቄ አውቃለሁ። ለእሱም አንዱ ማሳያ የኔ ውዱ አባት። ሁለተኛ በምንም አይነት ስለ አባት እንዳታነሳ ኦኬ? በስመ አብ ወወልድ ወመንፈስ ቅዱስ። ምን አይተሽ ነው ቤዚ? እንዴ አንቺ ሴትዮ ቆይ ምንሽን ነው የሚያምሽ? እራስሽ መጥሽ ማን ነው የመጣሁት? ናቱ ከየት ነህ ወዴት ነህ በማለት እንግዲህ የአዲሷ ልጅ እናት ጠይቀው ነበር። እሱም ስሜን እኮ ቅድም ነግሬሽ ነበር ናቱ እባላለሁ በማለት እንግዲህ መልሶላታል። እሱን አይደለም የፈለግኩት እሷን አጥምደህ ከኔ ምን ፈልገህ ነው በማለት እንግዲህ ጠይቀው ነበረ። እኔ ምን ፈልጋለሁ? እሷንስ የማጥምድበት ምንስ አይነት ምክንያት አለኝ? እንደ አጋጣሚ ተገናኘን፣ ከዚያ ውስጥ አወጣዋት። ምን አለ ያን ሰዓት ባላገኘዋት፣ እኔ አርፌ በተቀመጥኩኝ ነበር። እኔም እኮ አሁን ላይ እየፈራሁ እገኛለሁ። እሷን የማስዝበት ብር ቢኖረኝማ በምን እድሌ። እኔ ምንም አይነት ስራ የለኝም፣ ምስኪን ደሃ ነኝ፣ ስራ ፈላጊ ነኝ በማለት እንግዲህ መልሶላታል፣ በኩራት ማለት ነው። እንዲሁም ከቤት ሲወጣ ያሳየው ፈገግታ እጅግ በጣም ነው ያሳቀኝ ማለት ነው። ቤተሰቦቼ ሰላም ጤና ይስጥልኝ፣ እንዴት ናችሁ? ደህና ናችሁ? እኔ ያለው ፈጣሪ ይመስገን፣ እናንተም በያላችሁበት ሰላማችሁ ይብዛ። እንግዲህ ሐረግ ተከታታይ ድራማ በጉጉት ላይ እየጠበቅነው ነበረ። ዛሬም አልተለቀቀም ማለት ነው። እንግዲህ በክፍል 86 ላይ እንዳየነው በስተመጨረሻም እንግዲህ ሉሊት እጅግ በጣም ጉዳት ደርሶባት ከበር ላይ መታ ስትወድቅ አይተናል። ከበር ላይ ጥለዋት በር በኃይል አንኳክተው ጥለዋት እንደሄዱ እንግዲህ የአፌት ሰዎች እንግዲህ የታወቀ ነገር ነው ማለት ነው። እንዲሁም ቤዛ እሷን ሲያዩ እጅግ በጣም ደንግጠዋል ማለት ነው። እሷም ፈዛለች እና ሉሊት ደግሞ የድራማው ዋና ድምቀት ነች። እሷ ምንም መሆን የለባትም የሚሉ ብዙ ሀሳብ የሚሰጡ አሉ ማለት ነው። እውነት ነው። እኔ በጣም ታስቀኛለች፣ ዘናም ታደርገኛለች ማለት ነው እና ብዙዎች ደግሞ እንደዚህ አስትሆን ብቻ ግን ከያፌት ፊት ለፊት ስደርስ ግን ፍርሃቷንና ሁሉን ነገር ማየት እንፈልግ ነበረ። ግን ደግሞ ጉዳት ካደረሰባት በኋላ ነው እዚያ ላይ የጣላት በማለት ብዙዎች ኮሜንት እያስቀምጡ ያየሁትን ነው ማለት ነው። እና ሉሊት ምንም አትሆንም፣ ደህና ትሆናለች ብዬ አስባለሁ። አንዳንዶች የእሷ እንግዲህ ከዚህ በኋላ እርግጠኛ ነኝ የእሷ ፓርት አልቋል ማለት ነው የሚሉም ብዙዎች አሉ። ስለዚህ የእሷ ፓርት በፍጹም አያልቅም። በጣም ብዙ ስራዎች፣ ብዙ ስህተቷም ስላለ ለስህተቷም ብዙ ነገሮች እንትን ትላለች ማለት ነው። የቤዛን እናትም አባቷንም በሷ እጅ ነው በመተባበር እንትን ያሉት ማለት ነውና እጅግ በጣም ከባድ እንትን ነው። ስለዚህ ያው ያጠፋ ሰው ቅጣት በመጨረሻም የያፌት የሉሊት ጥፋቶች ግድ መታወቅ መቻል አለባቸው። ስለዚህ ሉሊት የትም አትሄድም፣ ትኖራለች፣ አብራት ትሰራለች የሚል ሀሳብ ነው የምሰጠው ማለት ነው እና በክፍል 87 ሁሉም ነገር እንትን ይላል ማለት ነው። እናቱ ስራ ይጀምራል፣ ሉሊትም ደህና ትሆናለች። ያለው ነገር እንግዲህ ይሳካል። ነገ በጉጉት እንጠብቃለን።